ሰላም ነኝ ተስፍሽዬ፣ እንዴት ነህ? ሁሉ ሰላም አለን። ሄለን ትባላለች። የምትኖረው በአውስትራሊያ ነው። በህፃናት ላይ ትሰራለች። በሀሁ ፊደሎች ላይ በክራፍት የሚሰሩ ስራዎች አሏት። በተለይ ዲያስፖራዎች ለልጆቻችሁ ቋንቋ እንዲማሩላችሁ የምትፈልጉት ነገር ካለ እሷን ኮንታክት አድርጓት። ተናገሪ፣ 2 ደቂቃ ልስጥሽ። እሺ፣ አመሰግናለሁ ተስፍሽዬ፣ እግዚአብሔር ይስጥልኝ። እኔ ምናልባት አሁን ልል ያሰብኩትኝ አዶና ወይዘር አፕሮፕሬት መሆኑ ባላቅም ካልሆነ ትነግረኛለህ፣ አቆማለሁ። ብዙ ሶሻል ሚዲያዎች ላይ አሁን ስከታተል እህቴ ሙኒትን ሰዎች ወጣቶች ማነው ሴቶች ኮምፕሌን ሲያደርጉ ሰምተሃል፣ አብዛኛው ቦታ ማለት ነው። እና የተለያየ ቲክቶክ ላይ ገብተው እና በእርግጥ እኔ በደንብ ዲቴሉን አላቅም፣ ግን ሲያለቅሱ ያየኋቸው የተወሰኑ ሰዎች አሉ። አንተን ሳይህ ደግሞ በዚህ ጋር ብዙ አሁን ለቅሶ ለመቅረፍ ነው አይደለ? ብዙዎቹ የምትሰሩት ያላችሁት ኢፍ ሌሎቹ እያለቀሱ እዚህ ጋር ደግሞ ሌላው ሰው እያዘነ ከሆነ ፖይንትለስ ነው የሚሆነው። አይዶን ነው የሙኒት ፖዚሽን አሁን ምን ላይ እንዳለች ባላቅም፣ ግን ይህን ያህል መመለስ ወይ መከፈል ያለባቸው ልጆች ችግር ላይ ስቲል ሴቶቹ ካሉ ለምን እሷ ራሷ ጌም ተጫውታ ይሁን ወይም ደግሞ ሰምሃው መኒ ተሰብስቦም ቢሆን ለምን አይከፈልም? ሙኒት ችግር ላይ ካለች ራሷ ሙኒት ታግዟ። ለምን የሚያለቅሱት ሴቶች አይታገዙም? የትም ቦታ ሲሄዱ ቢኮዝ እሷ ከሁላችሁም ጋር ክሎዝ ስለሆነች ሊሰሙ አልቻሉም። ሲያስወጣቸው እያየሁ ነው። እና አፊልሶ ማለፍ ስላልቻልኩ ነው። እና እኔ አንተ ወንድሜም ስለሆንክ ስለቀረብኩ ነው በድፍረት እሷንም እዚህ ሰዓት ይንን ያልኩትኝ። እና የምትደክሙት ድከመት ዋጋ አይኖረውም። እዛ ጋር ሌላ ሴቶች እያለቀሱ እዚህ ጋር እየረዳን ነው ቢባል ፖይንትለስ ነው ቱ ቢ ኦነስት። ሳምሃው ሳም ሶርት ኦፍ ክራውድ ፈንዲንግ ይሁን ምናምን ተደርጎ ዋይ ካንት ዩ ሄልፕ? በቃ ኢዚ ማድረግ እኮ ይቻላል። ለምን እነዚህ ሴቶች ያለቅሳሉ? እሷ ለሁላችሁም ፍሬንድ ስለሆነች ነዋን ኢዝ ተችንግ ሄር። እሷ በቃ በጣም ዲስአፖይንት ነው የሚያደርገው። እኔ ዊዝ ኦል ዱ ሪስፔክት ተስፍሽ አይ ዋንት ዩ ቱ ሳይ ሳምቲንግ አባውት ዲስ ፕሊዝ። ኦኬ ቴንክ ዩ። በዚህ አጋጣሚ ምናልባት ጓደኛችሁ ስለሆነች የሚለውን ነገር ብታነሱት ጥሩ ነው። ሌላ ቦታ ሊሆን ይችላል። ተስፋዬ ጋር ግን እንደዚህ አይነት ነገር የለም። ከማንም በላይ እኔ ጋር የመጡትን ሰዎች ከእሷ ጋር እያገናኘው መልስ እየሰጠቻቸው ነው። አሁን ችግሩ ምን አለ መሰላችሁ? ችግሩ ምን እንዳለ ታውቃላችሁ? የሚያለቅሱት ልጆች በምን አይነት ነገር ነው የሚመጡት? ማናቸው የሚያለቅሱት ሲባል የሆነ ቤት ይህን ጉዳይ ሁሉም ቦታ ተነካካ። ከዛን ምንድን ነው የሚሆነው? አሁን 2 መንገድ ነው ያለው። የኔን ተስፋዬ ክንፈን ትክክለኛ ሀሳብ ልንገራችሁ። እኔ ሙኒትን አውርቻታለሁ። ሙኒት እህቴ የተፈጠረው ነገር በቪዲዮ እንደሰራሽ አይቻለሁ። እኔ መከራይ ጊዜን ያሳለፍሽኝ እህቴ ነሽ አንቺ። አሁን ላይ የተወሰነ ነገር ማገዝ እችላለሁ። እኔ የምናግዝሽ ነገር ካለ እንዴት እናድርግ ብዬ አውርቻታለሁ። ችግሩ የብር ጉዳይ እንዳልሆነ ከራሷ አንደበት ነግራኛለች። የሚያወሳስባቸው ብዙ ስቴፖች ስላሉ እነዛን ነገሮች ለማጥራት ራሷም የተወዛገበችባቸው ጊዜ ያስፈልገኛል ያለችባቸው ነገሮች አሉ። እነዚህ ችግር ላይ ነን የሚሉ ሰዎች የአረብ ሀገርን እኔ እህቶች ባህሪ ልንገራችሁ ጠንቅቄ። በትክክል ችግር የደረሰባቸው የሚያነቡ ልጆች አሉ። ሰው ደግሞ ሲወድቅ የሆነ ጊዜ ጠብቀው ደግሞ ወዲያው ይደረግልን የሚሉ ሰዎች አሉ። ምንም ነገር ደግሞ ተከፍሏቸውም ድጋሚ ፈጠው መጥተው ለማሳጠት የሚሄዱ ሰዎች አሉ። አንደኛ እነዚህን ነገሮች ክሊር ማድረግ ያስፈልጋል። እኛ ዝም ብለን እንደ ጅምላ እኔ ምነዳ ሰው አይደለሁም። በመጀመሪያ ደረጃ የምታለቅሰው እህቴ ማልቀስ የለባትም ስል ማስረጃዋን ይሄ እንደዚህ ጊዜ ሰጥቻታለሁ፣ እንደዚህ ይሆናል። ኦኬ 3 ሰዎች ናቸው እኔን መጥተው ስለ ሙኒት በቤት የጠየቁኝ። 3ቱም መልስ እንዲያገኙ እሷን አናግሬ በውስጥ አናግሯት 2ቱ ቴንኪው ብለውኛል። አሁን አንድ ነገር ማመን አለብን። እኔ ቤት ማድረግ ያለብን ነገር እነዚህን ጉዳዮች
የሆነ ቤት የተጀመሩ ነገሮች ነበሩ። 3 4 5 ቦታዎች ላይ የተጀመሩ ጉዳዮች ናቸው። እኔ ቤት ደግሞ ባለው ነገር ሌላ ሰው የጀመረውን ነገር መነካካት አልፈልግም። ሰንበዴ ኃላፊነቱን መወጣት ስላለበት ማለት ነው። አሁን ባለው ነገር 2 መንገድ አለ። አንደኛው እዚህ ሶሻል ሚዲያ ላይ ማስመለስ የምንችለውን ሰዎችን በማሳጣት በመስደብ ሳይሆን በትህትና ነው፣ ምንም ማምጣት ስለማንችል። ሁለተኛው በህግ ነው። በትህትና የምናደርገው ህግ ቦታ ከሚደርሱ ተስማምተው ቢመለሱ እነዚህ ልጆች እረፍት እንዲያገኙ የሚደረገው በመልካም ጉዳይ ላይ የተመሰረተ ነው። እኔ እስከዚህ በፊት ብር ሳስመልስ ከ397 ሺህ ድራም በላይ ስናስመልስ ለተለያዩ ሰዎች በትህትና እየጠየቅኩ ነው። ያደረገው ለምን እንዲህ ታደርጋለህ? እህት አይደለች? ለምን እንደዚህ ታደርጋለህ? እህት የለህም? ወንድም የለህም? እያልኩ ነው ያንን ነገር ሶሪ እያሉ በፕሮግራም የሚመልሱት ማለት ነው። ህግ ፊት ቢካሄድ ያለው አንድ ነገር ወይም ሰርታ ትክፈል ነው ሙኒት፣ ወይም ደግሞ ያላትን ነገር የሚያስቀጣት ከሆነ መቀጣት ነው። ከህጉ በላይ የተለየ ነገር ህግ አይደለም የሚመጣው። አሁን በግልጽ ምናልባትም ይህንን እድል ተጠቅማ ሙኒትን ማውራት እንድትችል የምናደርገው ያለው ነገር ምንድን ነው፣ እንዴት ነው የምንተጋገዘው የሚለውን ከእሷ መስማት ፈልጋለሁ። ዛሬ በውስጥ የጠየቅኳት ነገር አለ፣ ከእሷ መስማት ፈልጋለሁ አሁን ያለው ስታተስ። ምክንያቱም ለብዙ ሰዎች እየመለሰች እንደሆነ አውቃለሁኝ፣ ባላት መስመር ማለት ነው። ኬዙን እንወቀው እስቲ፣ ሁላችንም ክሊን ሆነን ኬዙን እንወቀው። አሁን የሚያለቅሱትን ነዎች ከለቅሶ እንዲወጡ ማነው እያለቀሰ ያለው ማነው ችግር ላይ ያለው የሚለውን ምናልባት ሚዲያው ላይ የሚሽከረከሩት ቪዲዮዎች ሁሉ የተመለሳቸላቸውን ድምፆች ሊሆን ይችላል አሁን ሰዎች እየተጠቀሙ ያሉት። በእርግጠኝነት ያቺ አንድ ነች በጣም እያለቀሰች ልቧ የተነካ ልጅ፣ በጣም የምታሳዝን ልጅ፣ ሁላችንን የምትረብሸን። ሌሎችም በውስጥ የሚያለቅሱም ካሉ እኔ ቤትን ዘግቼ አላውቅም። ሰኞ እንደሚታወቀው ችግር ያለበት ሰው ነው መጥቶ እኔን የሚጠይቀኝ። ሙኒት ሲባል ኦኬ ሙኒት ምን አደረገች ብዬ መመዝገብ በጀመርኩባቸው ጊዜያቶች ውስጥ ነው 2 ሰዎችን የጠየቅኳቸው ማለት ነው። ምን አለች ሙኒት? በቃ በዚህ ጉዳይ ቪዲዮ ሰርቻለሁ፣ ቢሮ አለኝ፣ አልጠፋውም፣ አልሸሸውም። መጠየቅ ከፈለጉ እኔን መጥተው ቢሮ ድረስ ይጠይቁኝ። መውጣት አልቻሉም ምናምን የሚለውን ነገር አሁን ሚዲያ ላይ ማድረግ የምትፈልገውን ነገር ከእሷ መስማት እፈልጋለሁ። ምናልባት ሁላችንም ግን መተን የሆነን ነገርን ዳምፓ እናድርግ ማለት ምንድን ነው? አይኖ እኔ ማንም እንዲያለቅስ አልፈልግም። ሙኒት የሰው ሀቅ እንድትነካ አልፈልግም። ተስፋይም ሌባ ሲባል ሌባ ከሆነ በቃ ሙኒት ልደግፈው አይገባም። ሌባ የሚለው ስያሜ ግን ለሙኒት ይገባታል አይገባትም? የሰው ብር ተቀብላለች ለስራ። አዎ በስራ ምክንያት የተበላሸባት ነገር አለ፣ በይፋ የምናውቀው ነገር ነው። ሰዎችን እነዛን ተበዳዮች በአግባቡ ማኔጅ አላረገቻቸውም። ኦኬ እዚህ ጋር ጥያቄ ሊሆን ይችላል። ይሄ ደግሞ ከግለሰቡ ቢሄቪየር የሚነሳ ነው። በአግባቡ ማስተናገድ አለብሽ። የተቀበልሻቸውን ሰዎች እኮ ከተበላሸብሽ እንዲህ ነው። በምንም አይነት ደንበኛ ክቡር ነው። በትዕግስት እነዛን ልጆች ምንም እንባ ሳያነቡ ማስተካከል አለብሽ እህቴ። ዲስ ሪስፖንሲቢሊቲ። ምክንያቱም ሙኒት የሚለውን ስራዋንና አንቺን አምነው ነው እዚህ ጋር የገቡት። ስለዚህ ሶልቭ ማድረግ አለብሽ። የሚከብድሽ ነገር ካለ ደግሞ እኛ ከጎንሻለን። እንደዚህ ነው መነጋገር ያለብን። አሁን እየተደረገ ያለው ግን ሄደው የሚያወሩባቸው ነገሮች ሌሎች ሰዎች እሷን አታክ የሚያደርጉበት ቤት ወይም ደግሞ የሆነ ቦታ ላይ ገቡና ድብልቅልቁ ይወጣል። ከዛን ሚዲያው ይደበላለቃል ማለት ነው። ስለዚህ ሶሉሽን ከተፈለገ እሷና የተበደሉት ሰዎች መብረቁ ቤት ቀርበው ነበር። ከዚህ በፊት ተመዝግበው ሊስታውት ተደርገው ብዙ አውርተው የ6 ወር ጊዜም ተሰጥቷታል ምናምን የሚባል ነገር እኔ መብረቁ ሲያወራን የሰማሁት። እኔ አልነበርኩም፣ አላየውኝም። እስኪ ሙኒት በዚህ ነገር ኖርማሊ እኔ ቤት እስኪ ምን ትያለሽ እህቴ? ያለው ነገር ደግሞ ምን ብናደርግ የተሻለ ይሆናል የሚለውን እስኪ አውሪ። እሺ በጣም አመሰግናለሁኝ። እኔ በስነ ስርዓትም ሆነ በራሳቸው መንገድ ለጠየቁኝ ሰዎች ለቻልኩት ሁሉ እያስረዳውኝ ነው። እከሌ ቤት ሳልል እየገባው እያስረዳው ነው። የተፈጠረው ነገር ከዚህ በፊትም ተናግሬያለሁ። ስራ ጀመርኩኝ። እኔ በፈለኩት መንገድ አልሄድም። በገንዘብ ሳይሆን ጭራሽ በነፍስ የሚያስጠይቅ አይነት ደረጃ ላይ እየደረሰብኝ ነው። ልጆቹ መጥተው እዚህ መጉላላት፣ ብዙ የተበላሸ ነገር ስለሚገጥማቸው እኔ ብሩን ብመልስ ለእኔ ይቀለኛል በሚል ይሄ ክስ ለቅሶ ምናምን የተባለው ነገር ሳይነሳ በፊት ነው ያሳወቅኩት የተናገርኩት። ግን ያው አንዳንድ ሰዎች ደግሞ ያቺን ተጠቅመው
ብዙ ወከባ ፈጠሩ። እኔ እነሱ የፈጠሩት ወከባ እኔን አይረብሸኝም፣ ላደርግ ከነበረውም ነገር አይመልሰኝም። አንድ ነገር ለመመለስ ደግሞ ስራ እየሰራሁኝ ነው የምመልሰው። ተቀምጦ ያለ ገንዘብ አንስተ መስጠት ትችላለህ። ፕሮሰስ ያደረግካቸውን ነገሮች ግን ከኔ ነው የፈረሰው ስራው። ስለዚህ ፕሮሰስ አድርጌያለሁና ይሄን ቆርጥብሻለሁ ይሄን እናደርጋለሁ ማለት አልችልም። እያሟላው የሰጡኝን ገንዘብ መስጠት እስካለብኝ ጊዜ ያስፈልገኛል። አንደኛ። ሁለተኛ ነገር ሁል ጊዜ የሚያለቅስ ሰው ይሰማል። እኔ ደግሞ እዚህ ጋር አልቅሼ ልናገር አልችልም። የሚያለቅስ ሰው ይሄ በእኛ በሀበሾች በቲክቶክ በጣም ቦታውን ይዞ ያለ ነገር ነው። አሁን ለምሳሌ በየሚዲያው እየተላለፈ እየተዟዟረ ያለ ከ2 ቀን ከ3 ቀን በፊት አንድ የመጣች ልጅ አለች። እሷ ልጅ ምን ሆነች ያለኝ የለም። ለምንድን ነው ችግሩ የተፈጠረው? ከነዛ ጋር የተያያዘ አይደለም ኬዟ። ለምሳሌ ያልተሟላ ወረቀት አምጥታ አሟልተሽ ስሪ ነው ያለችኝ። ሲጀመር ሰውየውን አናግረሽ ሚስቱን አናግረሽ እንዲያርገሽ ጨርሺ ብላ ነው የመጣችው። ያንንም ብላ ስትመጣ የተቻለኝን ያህል ጥሪ ያለው እሷ በምታውቀው መንገድ የተቻለኝን ያህል ጥሪ ያለው ሲያቅተኝ ብሩ ይመለስ ሲባል ልጅቷ አካውንት የለኝም አለች። አካውንት አዘጋጅተሽ አምጪ ነው ያልኳት። እሷ አካውንት ማምጣት አልችልም፣ ድራይቨር እልካለሁ። እኔ ነገ ምን ማስረጃ አለኝ እንደሰጠኋት? ማንም ይመሰክርልኝ? ይሄ ነበር ግጭታችን። ሳራ ቤት ቁጭ ብለን ገባች። አካውንት ልኬልሻለሁ ትላንትና አለችኝ። እሺ እዚህ ጋር መምጣትሽ አያስፈልግም ነበር ግን አስገባልሻለሁ ብያት ከደቂቃዎች በኋላ እና ሀቢባ ጋር ሄዳ ገብታ ህቅ ብላ ታለቅሳለች። ይሄ ደግሞ ሰውን ለመጣል ወይም የሰውን ስም ለማጥፋት ወይ ሌላ እርዳታ ፍለጋ ምንኛ እንደሆነ አይገባኝም እየተደረገ ያለ ነው። ሌላው ደግሞ መብረቁ ይሄን ጉዳይ ይዞት በተነጋገርን ሰዓት ወደ 50 የሚሆኑ ልጆች መጥተው በትክክሉ እኔ ጋር ፕሮሰስ ጀምረው የነበሩት 51 ናቸው። 17 ገብተዋል። በዛ ላይ ደግሞ 10 ሰዎች 15 አሁን ካሉት ጋር 15 ልጆች ተመላሽ አድርጌላቸዋለሁ። የቀሩትንም እየላኩኝ ነው። ግን ከተላከው ሊስት መሃል አሁን ከመብረቁ ጋር ወደ 60 ምናምን ደርሰዋል የተላኩት። ከተላከው ላይ ጭራሽ ከኔ ጋር ምንም አይነት ስራ የሌላቸው ተነጋግረው ሰላም አሌኩም ተባብለው የማያውቁ ሰዎች ናቸው። ሌላው ደግሞ ሁለት ጊዜ የተላኩ ሪሲቶች አሉ። ይሄንን ደግሞ የኔን ድምፅ አንዱ እየተቀባበለ ለሚያቀርበው ምንም ማድረግ አልችልም። ነገር ግን አሁንም ዝም አላልኩም፣ እየመለስኩኝ ነው። የወንዶችን ስራ የአገሪቱ ሁኔታ ነው። ቪዛ መስራት ያቃተን በፖሊስ ክሊራንስ ሰበብ ነው። ያንን ደግሞ እየጠበቅን እያስተካከልን ነው። እኔ ገንዘብ እገዛም አልፈልግም። አልሐምዱሊላህ እየሰራው እየከፈልኩኝ ነው ያለሁት። ግን በንግግር የተለያዩ ቪዲዮዎችን በመስራት ውስጤን እየሰበራችሁ አልፎም ተርፌ ክፉ ነገር እንድናገር አድርጋችሁኝ ከዛ በኋላ ስንደውልላት ትሪት አታደርገንም ማለት በጣም ይከብዳል። እዚህ ጋር ወጥታ ሌላ ታሪክ ስትሰማ ያየዋት ልጅ በጎን ደውላ ሙኒት ምን አረግሽ ስትለኝ ምንድን ነው የምላት? ካላስ ስሜን አጥፍተሻል፣ ይሄን ያን አድርገሻል፣ ሂጂ በህግ ጠይቂኝ። ምክንያቱም እኔ የምጠይቅሽ ነገር አለኝ። የሰው ልጅ ከኪሳችሁ መጥቶ ሲያወጣ ከቦርሳችሁ መጥቶ ሲያወጣ ከዛ በኋላም ደግሞ አላቃችሁም ሲላችሁ ይሄን ሰዓት ሌባ ማለት ይቻላል። አዎ ሌባ ከኪሳ ሲያወጣ ወይም እንዴት ነው ስክዳችሁ መሰለኝ ሌባ መባል ያለብኝ። ትንሹ ትልቁ ተነስቶ ሌባ ይላል። በየገባሁበት እንዲህ አይነት ነገሮች ይነሳሉ። እኔ ማስረዳት በምችልበት እንደዚህ ስርዓት ባለው መንገድ ስጠይቅ ደስተኛ ነኝ። ግን ማንም መጥቶ ኮሜንት ላይ ሌባ 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 እያለ ሲጽፍ ምን አይነት ምላሽ እንድሰጥ ነው የምትፈልጉት? እንደናንተ አመጣጥ እኮ ነው የምመልሳችሁ። ስራ በጣም ብዙ ሰው ተበላሽቶበት ያውቃል። በጣም ከሀገር እኮ የመንግስትንም የህዝብንም ገንዘብ ይዘው የጠፉ ስንቶች አሉ አይደለ? ዛሬ እናንተ ስንት ነገር የምትሏቸው፣ የምታመሰግኗቸው፣ የምታጨበጭቡላቸው። እኔ በፈቃደኝነት ስራዬ ተበላሽቷልና አስተካክላለሁ፣ ጊዜ ስጡኝ ስላልኩኝ ነው ይሄንን ሁሉ የምባለው። ተስፍሽ ይሄንን ነው የምለው እኔ አሁንም ቢሆን ከማስተካከል ወደኋላ አልልም። ነገር ግን አጸፋዬ ምላሼ እንዳመጣጣችሁ ነው። በስነ ስርዓት ለጠየቀኝ ሰው በስነ ስርዓት መልሳለሁ። እየሰደበ ለሚጠይቀኝ ሰው ደግሞ የኔም አጸፋ ያው ነው የሚሆነው። ምክንያቱም በእኔና በእናንተ መሀል ምንም አይነት ልዩነት የለም። ኪሳችሁ ስገባ ያኔ ነው ሌባ ተብዬ ልሰደብ የምችለው። ስራ ተበላሽ አለቀ። ብዙ ሰዎች ስራ ተበላሽቶባቸዋል።
አልካድኩም ወይም መክፈል አልችልም አላልኩም። እየሰራው እየከፈልኩኝ ነው፣ እከፍላለሁም ነው ያልኩት። ይሄ ነው እንግዲህ ተስፍሽ። ኦኬ እስኪ ሄሉ ሚውትሽን አንቺውና ምን አንደርስታንድ አደረግሽ? አንቺ ጋር ሶሉሽን ብለሽ የምታስቢው ነገሮች እስኪ ምንድን ናቸው ብለሽ ታስቢያለሽ? እስኪ ይህንን ጥያቄ ራይስ ስላደረግሽው አንቺ ጋር ልመለስ። አሁን እሷ እንደምትለው ከሆነ እየሰራው መልሳለሁ። በአንተ አንደርስታንዲንግ ምንድን ነው? ገና አሁን አት ሞመንት አይ ዶንት ሃቭ ማኒ ነው አይደለ? ሌሎቹ የሚቆዩት ሰዎች ለምን ይቆያሉ? ሙኒትም መቆየት የለባትም። ላይክ አሁን እኮ አጋጣሚ ተበላሽቶባት ሊሆን ይችላል። አት ሞመንት ኪሷ ውስጥ ብር ላይኖር ይችላል። እኔ ብሌም እያረኳት አይደለም። ገብቶሃል አይደለ? ሰው ይበላሽበታል። አንደርስታንድ አደርጋለሁ። አንድ የሆነ ሀቅ አላት፣ መታ ተናግራለች። ያንን አንደርስታንድ አደርጋለሁኝ እንደኔ ማለት ነው። ግን አት ሴም ታይም ደግሞ ጠብቁኝ ሲባል እነዚህ ሰዎች ከምንድን ነው አንስተው ብሩን የሰጡት? ተቸግረው ነው። ሁለተኛ ደግሞ በጸባይ ጠይቁኝ ምናምን ስለ ከትሬት አደለ? ትሬት ነው፣ ክሊር የሆነ ትሬት ነው። ሰው ፍራስትሬትድ ሊሆን ይችላል። እሷን አፕሴት እንደምትሆነው ሌሎቹም ልጆች አፕሴት ይሆናሉ። ብሬ አልመጣም እንደዚህ አይደለም ብለው ሲል እንደዛ ብለኸኛል፣ ስለዚህ ሂድና ጠይቀኝ ስትይ ገንዘብ የተቸገረ ሰው ብዙ ነገር ይናገራል። ተበድሮ ሊሆን ይችላል፣ እቃ ሸጦ ሊሆኑ ይችላሉ። ተስፋ አድርገው ነው እነዚህ ሰዎች ይህን ሁሉ ነገር ያደረጉት። ስለዚህ ሙኒት በዚህ ሰዓት ብዙ ጊዜ ጠብቃ ልከፍል የምችለውን ነገር ሳምሃው እኮ እዚህ ለተለያየ ነገር ተደርጓል አይደለም? ብዙ እርዳታ አይደለም። ሄሎ አሁን ጉዳዩ የብር ችግር አይደለም ያለች ነው። ምናልባትም የሰራውን መልሳለሁ አለች እኮ ተስፍሽ። ያኮ ገንዘቡ እኔ ላስረዳሽ። በመብረቁ ቤት ጥሪ የተደረገ ሰዓት ላይ ብር እንኳን ከከፈሉ ወር ያልሞላቸው ልጆች፣ እኔ ሲጀመር ፕሮሰሱን የማደርገው ከ1 ወር ተኩል እስከ 2 ወር ተኩል ይፈጃል ብዬ ነው። በአሁን ሰዓት ግን 9 ወር የተቀመጡ ልጆችም አሉ። እነሱን እየመለስኩኝ ነው። ግን ማነው መብረቁ ቤት ሲሰበሰቡ እኔ በአጭር ጊዜ ውስጥ እከፍላለሁ ብዬ ስል ጊዜ ተናገሪ፣ 6 ወር ነው 1 ዓመት ነው የምትፈልጊው ተብሎ ጥያቄ የቀረበልኝ ከነሱ ነው። ባቀረቡልኝ ጥያቄ መሰረት በ6 ወር ውስጥ ጨርሳለሁ ብያለሁ። ያንንም ደግሞ ሁል ጊዜ የጎደለበት ሰው ተገፊ፣ ተሰዳቢ፣ ተወቃሽ ሊሆን አይችልም። አውቆ ሲያጎድል አዎ በትክክል ነገር ግን በተፈጠረው ነገር ነው የጎደለብኝ። በአጭር ጊዜ ውስጥ እከፍላለሁ ስል በ6 ወር ጊዜ ውስጥ ተባለ። ነገሩ ከተጀመረ ምናልባት ወር ከምናምኑ ነው ወይ 2 ወሩ ነው። ከዛ ሳልፍ ከዛ በኋላ ወቀሳል። አሁን አንቺ ለምታደርጊልኝ ትብብር በጣም አመሰግናለሁ። አስተሳሰብሽ የቀና ሰው ነው። ለምሳሌ ለምን ጌም ተጫውታ ወይ የሆነ ነገር አድርጋ አንከፍልም ነው። ኖ እዛ ደረጃ ላይ አልደረስኩኝም። አመሰግናለሁ። የኔ እህት እየከፈልኩ ነው። ግን እንዴት ላስረዳሽ እንደምችል የኔን ስሜት አላውቅም። ግን በግዴታ የሚሆን ነገር የለም። ግዴታው ጋር ከተደረሰ ደግሞ በህግ ይጠይቁኝ። ህግም ቢሆን ኢንካሜን አይቶ ያለውበትን ሁኔታ አይቶ የተበላሸውንም ሆነ ወይ አታለለችም እንደሚባለው የተታለለውን ነገር አይቶ ክፈይ ነው የሚለኝ። የመክፈያም ጊዜ ነው የሚሰጠኝ። እነሱንም በህግ ማጉላላት አልፈልግም። እኔን በመክሰስ እዚህና እዛ እንዲሉ እኔም ቦም መጉላላትም ስሜም ከዚህ በላይ እንዲነሳ አልፈልግም። እየከፈልኩኝ ነው። ይህንን ነው የምልሽ። አሁን እስቲ እኔ ምን ያህል ሰዎች ናቸው አሁን አንቺ እጅ ላይ ያሉት? ምን ያህል ሰዎች ናቸው ማለት አሁን ብር አለን የሚሉት ሰዎች ምን ያህል ናቸው? በክሊን የሆነ የተጣራ ነገር አሁን ከተባለው እንግዲህ 60 ምናምን ከሆኑ ከ60 ምናምኑ ተጣርተው ኦልሬዲ 15ቱ ስራ ይዘዋል፣ 15ቱ ተከፍሏቸዋል። 20 ምናምን ሰው ነው የሚቀረው። በትክክል በመረጃ ደረጃ አሁን እንደዚህ ያለን የሚሉት እስማ ጋር ነው የተያዙት። አሁን እኔ የከፈልኩትን ለመብረቁ እየላኩለት ነበር። ይሄን ሰሞን ለምሳሌ አላኩም። አጠራቅሜ 10 ወይም 5 ሲሆኑ ነው ምልክለት ያለውት። ግን አሁን ቆይ አንድ ጊዜ አሁን 9 ልጆች መመለስ አለብኝ። የሴቶች ፕሮሰስ ማለት ነው። 9 ልጆች። አንድ ልጅ ደግሞ ወንድ ነው
በእኔ ጋር ፕሮሰስ ጀምሮ እናቱን አትመሰለኝ ወይም እህቱ እምቢ ብሏት ኦልሬዲ በባህር ወደ ሳውዲ ገብቷል ነው የምትለው እሷ። አሁን ከሱ ጭማሪ ጋር 10 ልጆች መልሳለሁ ማለት ነው። አሁን እነዚህ 10 ልጆች ከፈሉትን ነገር ኦልሬዲ ጠቅላላ ፕሮሰሱ ስለተቋረጠ ነው። አዎ ከአንዱ ልጅ በቀር ከወንዱ ማለት ነው። ከሁሉም በፊት ሄዳ የከሰሰችውም እሷ ናት። ክስ አይደለም ተጋጨን ብላ ስትሄድ ያው ሌሎቹ ተበልታችሁ የተበላችሁ በላችሁ ምናምን የሚለውን ወሬ ያመጡ ሰበሰቧቸው። ኤኒዌይ 9 ልጆች አሉኝ። እነዚህን 9 ልጆች ደግሞ እያስተካከልኩኝ አስገባለሁ። ግን የተሰጠኝ ጊዜ 6 ወር ነው። ኦኬ። ስለዚህ አሁን ጠቅላላውን ሂሳብ ያለውን ነገር እስኪ አሳውቀኝና ለኔ ያለውን ነገር እነኚህ ናቸው። እስቲ ይህንን ኬዝ ሊያዘውና ያለውን ነገር መስመር ላስይዘው ማለት እንዳመጣጣቸው ሁሉንም እያስተናገድን በትህትና ማለቅ ያለበት። አንዳንድ ጊዜ የምንሄድባቸው ቦታዎችም እንዴት ሃንድል መደረግ ያለበት ነገር ስለማያውቁ ያለውን ነገር ኃላፊነትን ልውሰድና በልጆቹና በእናንተ መሀል ያለውን ነገር አስተካክለን ወደ መፍትሄ የምንሄድበትን ነገር ላመቻች። እኔ ምንም ችግር የለብኝም። ማንም ቢይዘው አንተን ብትይዘው ችግር የለብኝም። ራሴ ጋር ያሉትንም መረጃዎች እልክልሃለሁ። ከሱ የነበሩትንም ልጆች እልክልሃለሁ። ለኔ ወደ እኔ ተላከው ግሩፕ ሰርተው ወደ እኔ ተላካለ። እኔ የሚያስገባውትን ደግሞ ሪሲቶች ምኖቼ እልክልሃለሁ። ችግር የለውም። ያ ምንድነው የፈለግኩት በቃ ማለት አሁን እዚህም እዛም ከሚሄድ ሌላ ቦታም ጋር ሄደው እንትን እንዳይሉ በቃ ይሄ ጉዳይ እዚህ ነው የተያዘው። ጥያቄም ካለ አዲስም ነገር ካለ አብዴት እያደረግን እየነገርናቸው በመሀል ሆነን ማስተዋል ያስፈልጋል። ጋይሶች አሁን አንድ ነገር አለ። የሆነ ነገር እዚህ ጋር አንዱን ለመደገፍ ለዛኛው ለመሆን ምናምን በሚለው ሳይሆን ሀቃቸው መመለስ አለበት። ያንን ነገር ይመለሳል ብላ ነግራቸዋለች። እንዴት እንመለስ? አንዳንዴ ደጋግመንም እንደ ጓደኛ መጠየቅ ያለብን ነገር አለ። ሙኒትንም በዚህን ያህል እኔም ደግሞ ደጋግሜ ስላልጠየቁሽ ሶሪ ማለት ያለሽበትን ሲቹዌሽን ራሱ አሁን አንቺ የምትደፈሪ አይደለሽም። እውነት ለመናገር ሙኒት እንደ ወንድም የምትደፈሪ አይደለሽም። በቃ ውስጥሽ ያለውን አቅም አውቀዋለሁ፣ ግብሽን አውቀዋለሁ፣ ፍላጎትሽን አውቀዋለሁ፣ የዋህነትሽን አውቀዋለሁ፣ አትንኩኝ ባይነትሽን አውቀዋለሁ። ግን አንዳንዴ በቃ እኔ አልሰበርም ያልኳቸው ብዙ ጊዜዎች ውስጥ ብዙ ነገሮች እንትን ብለዋል እና እኔው እስቲ እሱም በደንብ እናወራለን። ስለዚህ አሁን ይህንን ነገር ከዚህ በኋላ ምናልባትም በዋነኝነት ይህንን ጉዳይ ይዤ የሙኒትን ነገር መስመር ለማስያዝ እኔን ልጆቹ እንዳለ ዶክመንት አምጥተው በሊስት ይዘን እኝን ታውቃቸዋለሽ ወይ ግሩፕ መስርተን በእያንዳንዱ ቤት ሳይሆን በውስጥም በዋትሳፕ ማውራት ካለብን ምን ይደረግ ይህንን ነገር የሚያከናውንና እንዲሁም ደግሞ እኛ ደግሞ በሌላ መንገድ ልናወራ የምንችል ቤስት ጓደኞች ደግሞ አንቺ ሳትኖሪ ማውራት እንፈልጋለን። በቃ መነጋገር ምንድነው እሱ የተፈጠረው ጀስት ወዳጅነት ጓደኝነት ዝም ብሎ አይደለም። እኔ ብዙ ውለታ አለብኝ አንቺን መከፍዬ የማልጨርሰው ማለት ነው። በምን መክሩ ነው ማገዘስ ያለብን? እነዚህ ልጆችም እንዳይጎዱ ዞሮ ዞሮ ኮንፍሊክት የተፈጠረው በማምጣትና ባለማምጣት ፕሮሰስ ውስጥ ነው። ዳትስ ኢት። ይሄ ከወጣ በኋላ እንዴት ነው የምናደርገው? ምናልባት ነገ ላይ ያሉት ነገሮች ተስተካክለው እኮ ወደ ስራሽ የምትመለሽባቸው ነገሮች እንትን ይላል። በትዝብት ነው ሊያልፍ የሚችለው። ስለዚህ እነዚህም ልጆች ቶሎ መድረስ ያለብንን ነገሮች ደግሞ ዋጋ እንዳያስከፍሉ አንዳንድ ጊዜ በቃ ቶሎ መድረስ ያለብንን ነገር ሲዘገኝ መከራ በቃ እኔ ለሌላ ኑር ሰቦ ስጨነቅ የነበረው እንደው መድኃኒዓለም ሀገሯ ሳትገባ የሆነ ነገር አትሆንብኝ እያልኩ ነበር። 3 ዓመት ሙሉ እንቅልፍ ሳጣ የነበረው። ዛሬ ግን በደስታ አልቋል ሁሉም ነገር ገባሽ? ስለዚህ አንዳንድ ጉዳዮች ቶሎ መስመር የምንሰጣቸው ከሆነ ያለብን ማስቀደም ያለብን ማድረግ ያለብንን ነገሮች እኛም እንመካከራለን። መሲ ብሪጅስቶን ኦልሬዲ እኔ ግሩፕ ክሬት አደርግና ቤስት የተባልነው ሰዎች ሙኒት ሳትኖር ማውራት አለብን፣ መነጋገር አለብን። ሌሎቻችሁ ግን ችግር አለብን የምትሉ ሰዎች ደግሞ ኑ እኔ ጋር። ከዚህም በኋላ የተመለሰላችሁ ሰዎች ተመልሶላችኋል። ይህንን ነገር በቅንነት ተስፋዬ ጋር ይምጣ እሱን እናምነዋለን ብላችሁ የምትመጡ እዚህም እዛም ቤት ሄዳችሁ ነገር የምታበዙ ከሆነ ሂዱ፣ አትምጡ። ግን ሶሉሽን ነው የምንፈልገው፣ እንዲፈታልን ነው የምንፈልገው የምትሉ እህቶች ካላችሁ በወንድምነት ያለውን ነገር በመልካምነት አይተን
ያለውን ነገር ሶሉሽን መስጠት የምንችልበትን ነገር እናድርግ። ስለዚህ በዚህ መልኩ ነው ማውራት የምንችለው። ከዚህም በኋላ የተበላችሁ ሰዎች ካላችሁ እንዲሁም ደግሞ ተመልካቾች 3000 ሰዎች አላችሁ፣ ይህንን ጉዳይ እንደ ወንድም ይዤው ያለውን ነገር መሀል ሚዲያተር ሆኜ ጉዳዩን አብዴት እያደረግናችሁ እየተነጋገርን በፍቅር ቶሎ መደረስ ያለበት ሰውም ተደርሶለት ማንም ሰው እንዳያለቅስ ማንም ሰው እንዳይጎዳ መስመር ብናስይዘው ምን ትላላችሁ? ይህንን ነገር አስተያየት ፈልጋለሁ ከእናንተ። ኦልሬዲ ሙኒት ተስማምታለች። የተበደላችሁ ካላችሁ ከስርም እንዴት እናድርገው? በእኔስ ትተማመናላችሁ ወይ? ስለዚህ ያንን ነገር አድርገን ወደ ሚዲያ ማምጥተን ተነጋግረን ሶሉሽን ቶሎ መድረስ ያለብንን ነገር እንድረስ። እኔ ይሄ ነው የሚመስለኝ። ተስፍሽ እኔ አንድ ነገር ልናገር ውጭ ስለሆንኩኝ። እሺ እኔ ማሚ ያለች ይሄንን ነገር መናገር አልፈልግም፣ ግን አንዳንዴ እዚህ ቲክታክ ላይ የሰው ግፍ አለ ታውቃለህ። የሰው ግፍ የምልህ አምጥተው በየሀዲቃው ጥሏቸው በየእንትኑ ጥሏቸው ስልክ ዘግተውባቸው በጣም ብዙ ደላሎች ባሉበት ቦታ ላይ ሙኒትን እየጠሩ ማሸማቀቅ እናቴ ትሙት በጣም ልታፍሩ ይገባል። ቢያንስ ስራ ተበላሽቶብኝ ነው ችግር የለም ነገሮችን አስተካክላለሁ እያለች እየተናገረች መተው ክብር እንኳን ሳይሰጧቸው ስልክ እንኳን ሳያነሱ እያዋረዱ እየሰደቡ በየቦታው ምንም እያደረጉ ያሉትን በዚህ ልክ አያሸማቅቁም። ገባ ተስፍሽ? እግዚአብሔርን ነው የምልክ። ሙኒትን ቀርቦ ላያት እኛ በዙሪያ ያለን ሰዎች እንመሰክርላታለን። እኛም ጓደኞቿም ደግሞ ለዚህ አንሰን አይደለም። እረፉ እኔ ራሴ ነኝ ብላ ስለተቆጣችን እንጂ ለዚህም አንሰን አይደለም። እኛም ብለናታል። ማንም ቢጠራሽ እንዳትሄጂ ብለናታል። ለምን እንደሆነ ታውቃለህ? እሷ የልጆቹን ሀቅ የምትበላ ሰው አይደለችም። አይደለም በቲክታክ አካውንት ላይ በየትኛውም መድረክ ላይ ቆመን የምንመሰክርላት ሰው ናት። ገባ? ግን አንዳንዴ እሺ ብለህ ስትመጣ ቪዲዮ ከፍተክ ስታወራ ቅርብ ስትሆን እንደናት በቃ ቅርብ ሰው ስትሆን ግን ብሬን በላሽ። ብር አልበላችም። ገባ? እኔ የሆነ ጊዜ ተስፍሽ ታስታውሳለህ አይደል? በጣም ስራ ተበላሽቶብኝ ነበር። እናንተ ናችሁ አይደል እኔን ቀን አንድ ላይ ከዛ ውስጥ አንዷ ሙኒት ናት። ገባህ? ብዙ ነገር ተበላሽቶብኝ ታሜ ሳሪ አንተም ጭምር ናችሁ ብዙ ነገር ከውስጥ መክራችሁኝ ቀን አንድ ላይ ያደረጋችሁኝ አይደለ? ዛሬ ላይ ሙኒትን እየጠሩ ሌባ መባል ያለባቸው ሰዎች እያሉ ሌባ የምትባል እናት አይደለችም ሙኒት። ገባ? እኛም እኮ መልስ መስጠት እኮ አቅቶን አይደለም፣ እሷ ተው ስለምትል ነው። ገባ? ችግር የለም እመልሳለሁ ብላ ስንቴ ተናገረች። መመጻደቅ ራሷ ጥሩ አይደለም። እያንዳንዶቻችሁ በህገወጥ ደላላ መታችሁ ስልክ እንኳን ደውሉልን ብላችሁ ስንደውልላቸው እንኳን እኛም ቤተሰቦቻችንን የሚሰድቡ ደላሎች ባሉበት የሙኒት ግፍ ገና ወይ ሙኒት የምትሉባት ጊዜ እዚህ ቲክታክ ላይ ትመጣለች። እችን ቀን ደግሞ ጠብቋት። ቴንኪዩ ተስፍሽ። ያልከው ነገር ግን በውስጥ እናውራ ያልከውን ነገር ተስፍሽ ጥሩ ሀሳብ ነው። እሺ ሙኒት በሌለችበት ያ ጥሩ። አሁን ምንድነው መሰላችሁ አብዛኞቻችሁ መሰረት ያላችሁ እኔ የተበደሉትን መሰረት ያላቸውን ልጆች ነው እያሰብኩ ማወራው። ሰዎች ከብዙ አቅጣጫ ሰዎችን ይጠላሉ፣ በአንድም በሌላ መንገድ። አንዴ ስሟ ገኖ በተለያየ መልኩ መታለች ሙኒት። በዚህ 1 ወርና 2 ወር ውስጥ እንደኔና እንደሷ ፌመስ የሆነ የለም፣ አጀንዳ ባጀንዳ የሆነ ሰው የለም። ተግባባን አይደለ? ሶራይት ያንን ነገር አይደለም። እኔ አሁን የተበደላችሁ እህት ወንድሞች በዚህ ጉዳይ ውስጥ ገብታችሁ እንትን ያላችሁ ስራው ስለተበላሸባት ችግሩ እናንተ ጋር አፍጥጦ የመጣባችሁ እህት ወንድሞች እኔ እናንተን እያሰብኩ ነው መስራት የምፈልገው ማገዝም የምፈልገው ማለት ነው። እንደዛም ሆናችሁ ደግሞ ጸባይ ብልሹ ያልሆናችሁ ሰዎች ወር ደግሞ ስልክ አታነሳልንም እንደዚህ ሆኗልን፣ እስኪ እኔን ሀስሉን እኔ ልውሰድ። አሁን አረፍ ብያለሁ፣ ከትልልቅ ሀሳቦች እኔ አረፍ ብያለሁ። እቺን ሳምንት ብቻ ቅዳሜ ተማሪዎችን ካስመረኩ በኋላ በሙሉ ነገር እያዳመጥኳችሁ እየሰማችሁ ማድረግ ያለብኝን ነገር አደርጋለሁ። ይህንን ሀስል እኔ ወስዳለሁ። ተግባባን አይደለ? ስለዚህ ይህንን ነገር እንግዲህ ሙኒት እንደዚህ አድርጋናለች እንዲህ ሆነናል የምትሉት ስም ዝርዝሩን መብረቁንም አወራዋለሁ። መብረቁንም መጥቼ እንትንለውና ይመጣል። ኦልሬዲ ተጋግዘን ስንት ሰው መጣ፣ ስንት ሰው ተከፈለው፣ ሌላ ጉዳይ ደግሞ በፊት ለፊት መናገር ያለብንን ፊት ለፊት እያወራን ማንም ሰው ተበዳይ ሳይኖር ፌር የሆነ ነገር
ሀቅ ነው አይደል? የሰው ሀቅ ነው። ያንን ሀቅ ደግሞ የሚመለስበት ነገር እናንተም በመቆጣት በመሳደብ እንደዚህ በማለት አይደለም። አንዳንዶቻችሁ በግል ጥላቻ ያለባችሁ እድሉን ስታገኙ እንደምትሳደቡ አውቃለሁ። የእኔ ቤት የስድብ አይደለም። እሺ ተው፣ ኮመንት ላይ መጥፎ መጥፎ ነገር አትጻፉ። እኛ ቤት የሰላም የመከባበር ነው። የሚሳደቡ ሰዎች ካሉ ብሎክ እያደረጋችሁ አባሩ። የለመዱ አሉ፣ በቃ መሳደብ ባህላቸው የሆኑ ሰዎች አሉ። አሁንም እያደረግን ያለ ነው፣ እኛ እያሰብን ያለ ነው በስነ ስርዓት ሀቃቸው እንትን የተባሉትን ልጆች አስተካክለን መመለስ ያለብን፣ መካስ ካለብን መካስ፣ ስራ ማስያዝ ከሆነ ማስያዝ። ሳትከፍሉን እኮ ስራ እያስያዝናችሁ ነው አይደል እንዴ? ሳትከፍሉን እኮ እያገዝናችሁ ነው አይደል? እውነት ለመናገር ሙኒት ሺህ ነገሮችን ሰርታችሁ ከሞት አፋፍ ሞትን ተናንቃ ከችግር ውስጥ ያወጣችሁ ብዙ አላችሁ። ችግሩ ግን ምንድን ነው? ከዚህኛው ከተበደለው ላይ ብር ወስዳ ነው ስትሰጥ የነበረው። ለእንደዚህ እንደዚህ ነበር አንበሳ ስትሰጥ የነበረው። እንደዚህ ነው። አንዱን በአንዱ አታጠፉ። ፍርድ ደግሞ የፈጣሪ ነው። አንዳንድ ጊዜ ማገዝ ያለባችሁን ሰው ሲወድቅ ጠብቃችሁ እንትን አታደርጉ። በቃ በሆነ ችግር ወይም ባለው በሆነ ክፍተቱ አገኘሁት ብላችሁ ሰዎችን አታጥቁ። ይሄ ልክ አይደለም። ስለዚህ አሁንም የሚመለከታችሁ እነዚህ ልጆች ኮንታክት አድርጉኝ፣ ማስረጃ ላኩልኝ፣ መብረቁን አወራዋለሁ። ከዚች ቅዳሜ እንግዲህ ተማሪዎች ይመረቃሉ። እሷን ልጨርስና ቀጥታ ይህንን ሙሉ በሙሉ ኃላፊነት ወስጄ ቶሎ ኢመርጀንሲ መድረስ ያለብን ሰው ካለ እንደየኬዙ ሙኒት አይመለከታትም፣ እንደውም እኛ እንይዛለን። ጓደኞቿ ይህንን ጉዳይ እንይዝና ችግር ያለባችሁ ሰዎች በይፋ እኔ ተስፋዬ ክንፈ ማሞ ሙሉ ኃላፊነቱን ወስድና መልካም ምላቸውን ሊያግዙኝ የሚችላቸውን ሰዎች አንድ ላይ አድርጌ እኔ ኃላፊነቱን ወስዳለሁ። ሙኒት ጋር ማትሄዱ። ስለዚህ እኔን ኮንታክት አድርጉኝ። ለምንድን ነው እንደዚህ ምላችሁ? እልህ በተፈጠረ ቁጥር የሙኒት ባህሪም ሰው አግሬሲቭ ትሆናለች። የሚመጣውን ነገር ሌላ መስመር እንዲይዝ አልፈልግም። ከዚህም በኋላ ይህንን ነገር እኔ ኃላፊነቱን ወስዳለሁ። እስከ ቅዳሜ ብቻ ታገሱኝ። ያንን ነገር እኔ ኃላፊነት ወስጄ መስመር አስይዛለሁ። ማርቲ ሚዩትሽን አንሺና ተናገሪ። ኦኬ፣ ሰላም ተስፉ፣ ሁላችሁንም ሰላም ብያለሁ። እኔ ልል የፈለኩት ኦልሬዲ መሲም ተናግራለች። አንዳንድ ጊዜ የሰዎችን ክሬዲት መብላት ጥሩ አይደለም። ሲቀጥል ደግሞ እኔ ትልቅ መሆን አለበት ብዬ የማስበው ስልክ የሚባል ወደ ሙኒት ጋር አይደውሉ። ኮንታክቱ ከአንተ ጋር ይሁን፣ ቀጥታ ኮንታክታቸው ከአንተ ጋር ይሁን። መሆን ያለበትን ነገር በአንተ በኩል ቢያልቅ መልካም ነው። ለምን አንድ አላስፈላጊ ንግግሮችን በዛ መሀል ላይ ስለሚቀሩ ማለት ነው። እና ዋጋ የተከፈለልን ነገርም መርሳት የለብንም። ስንቶች በልተው የሸሹ ስማቸውን አገር ቀይረው የሰው ሀቅ በልተው የጠፏሉ። ፊት ለፊት ሰው ስለተጋፈጠ ያን ያህል ማውረዱ ልክ ነው ብዬ አላስብም። ሲጀምር የምትሸማቀቅ ሴት አይደለችም፣ ፊት ለፊት ታውቋታላችሁ። ሆኖም ግን የሰዎችን ክሬዲት አንብላ። በስልክም መደወል በኩል ቢሆን በእሷ በኩል ያቁሙና ዳይሬክት አንተ ጋር ቢሆን መልካም ነው ብዬ አስባለሁ። ስልክ አታነሳ ምናምን የሚሉ ነገሮች ስላነበብኩን ያንን የምለው አንተ ጋር ይደውሉ፣ ከአንተ ጋር ይጨርሱ። በቃ ይሄ ነገር ቢሆን በጣም መልካም ነው ብዬ አስባለሁ። ሙኒት እንወድሻለን፣ ተባረኩልኝ። ቴንኪው ማርቲ። ተስፍሽ አንድ ነገር ልንገርህ። እኔ ሙሉ አስተሳሰቤን አሁን አንድ የተናገርካት ቃል ቀይሮታል። እኔ ሁሌም ከዚህ በፊትም አናግረኸኛል። ሌሎች ጓደኞቼም እከሌ ከከሌ ሳልልህ እናግዝሽ ብሎ ያልጠየቀኝ የለም። ሁሉም እንግባበት ያላለ ሰው የለም። ነገር ግን የራሴ ሰበብ አለኝ። ምልህ ገንዘቡ እኔ ጋ ነው የገባው፣ ከኔ ነው መውጣት ያለበት። ይሄን አምንበታለሁ አሁንም ቢሆን። አሁን ደግሞ የተናገርካት ቃል እኔ ሙሉ ኃላፊነት ወስጄ እያንዳንዱን ነገር እኔ ላልከው ቃል ከዚህ በፊት ሀቢባን ሳስወቅስ ነበር። መብረቁም ተወቅሷል። ጓደኞቼም በሙሉ እያንዳንዳቸው ተወቅሰዋል። ድጋሚ ደግሞ ያንተን ስም አላስነሳም። እኔ አንተ ኢንፎርሜሽኖቹ ደርሰው ሳያልቁ ይሄን ነገር ዘጋዋለሁ ለአንተ ክብር ስል። እዚህ ጋር እኔ ሙሉ ኃላፊነት ላልከው ሰው መጀመሪያም ቢሆን 6 ወር ሲሉ እነሱ ናቸው ያሉት። መጀመሪያም እየጣርኩ እየሞከርኩኝ እያለ ተነስተው ሌባነሽ ያሉኝ እነሱ ናቸው። የሌባን ስራ መስራት አቅቶኝ አይደለም። በህግ ጠይቁኝም ብዬ በወር 1 ድርሃም መክፈል አቅቶኝ አይደለም። ለሁሉም ነገር የገፉኝ እነሱ ናቸው ከመጀመሪያውም።
አሁንም ደግሞ ተስፍሽ ለተናገርከው ቃል ስል እኔ በአጭር ጊዜ ውስጥ ኢንፎርሜሽኖቹን ውሰድ፣ ኮንታክት የሚያደርጉህን አገናኝ። ግን በምንም ስማችሁ ከመነሳቱ በፊት እኔ ለእናንተ ክብር ስል በማንኛውም መንገድ ይሄን ጉዳይ ይዘጋዋለሁ በራሴ፣ አሁንም ቢሆን በራሴ። ነገር ግን ክብራችሁን ከዚህ በላይ አላስነካም። ሙኒቴ አሁን እውነት ለመናገር የክብር ጉዳይ አይደለም የሚያሳስበኝ። እዚህ ሚዲያ ላይ ዘግዝቀውንም እንትን ሲሉ ተንጠልጥለን የቀረንባቸው ብዙ ቪዲዮዎች አሉ እና እንትን አይደለም። አሁን በቃ የምር ትክክለኛ ወዳጆች ከሆንን እኔ አሁን ትክክለኛ የሆነ ነገር በቃ ሰው ሀቅ አለው አይደል? ሀቁን እንዴት ነው መመለስ ያለበትን አካሄዱን ካላወቀ ስህተቱ ሀቁ ባለቤት ጋር ልክ አይደለም ማለት ነው። አንዳንዴ የምንጠይቅበት መንገድም መስተካከል አለበት። ችግር የለውም። አሁን ታርጌታችን ይሄ ነገር ተፈጠረ፣ በይፋ ነግረሽናል። ያ ስህተት የተፈጠረብሽ ነገር ማንኛውም ካምፓኒ እኮ አገር ለቆም ሲሄድ ሲከስርም እኮ ለሰራተኞቹ የሚገባውን ያለውን ነገር ጨርሶ ነው የሚሄደው። አሁን ቀድሞ የመክፈልና ያለ መክፈል እንዴት እናድርጋቸው፣ እነዚህ ልጆች እንዴት ቶሎ እናስተናግዳቸው፣ ምኑ ጋር ነው ጋፕ ያለውን የሚለውን ከአንቺ ንዴትና ከነሱ ብሶት የወጣ ሰው ያስፈልጋል። እስከዛሬ ሪስፖንሲቢሊቲ የሚወስደው ሰው በምን አይነት ትህትና ነው የሚያናግረው? በምን አይነት ነገር ነው መንገዶችን የሚያስተካክለው? አንዳንዴ እውቀትም እኮ ያስፈልጋል፣ ማገናዘብ ያስፈልጋል። ችኛዋ እህቴ እዚህ ጋር በጣም አደገኛ ሁኔታ ነች። ይህ ነገር እንደዚህ እስኪሆን ድረስ እዚህ ጋር መጠበቅ ስለሌለብን ለምን እንዲያናደርግም ስራዎች እያሰሩላቸው እያስገቡላቸው እየተባበሩ ያሉ ሰዎች አሉ። ትልቁ ችግር ለመረዳትም ለመርዳትም ከባድ የሆንባቸው ሲቹዌሽኖች ነው ያሉት። ሙኒት ጋር ሄዳችሁ ስታናግሯት ስሜቷ አግሬሲቭ ነው። የሆነ ነገሮች ካመነችበት ወደኋላ አትልም። አንዳንዴ ጠንከር ያለ ባህሪም አላት። እኔ ገብቼ ብዙ ጊዜ እንደ ወንድም ነግራታል። ኖ ይህንን ማድረግ የለብሽም፣ ይሄ ልክ አይደለም እላለሁ። ወዲያው ተበርዳ ትመለሳለች። እሷም እንደዚህ ማድረግ የለብህም ብላኝ ብዙ ጊዜ ታወራኛለች። እና የምሬ ነው የምነግራችሁ። እናንተ እንደ ቀልድ እያሰባችሁት ሊሆን ይችላል። የምር እኔ ብዙ ተስፋ የቆረጥኩባቸው ጊዜያቶች ነበሩ፣ ምንም ሳይጎድለኝ። እዚህ ጋር ያላችሁ 2500 ሰዎች ባለፉት 2 ዓመቶች እኔ በህይወቴ ላይ የተፈጠሩት ነገር ዳግምም አይፈጠሩም። ኦንሊ በቃ ማለት መልካም ካደረጉልኝ እህቶች መካከል እዚህ ጋር እናንተን እንዳግዛችሁም እንድረዳችሁም ያደረገችኝ እሷ ነች። አንዳንዴ ሰዎች ስለተነገረላቸው አይደለም። እና ማንም ደግሞ ያ ስለተደረገኝ ደግሞ እዚህ ጋር ያለው የእህቶቼ ሀቅ ተሸፋፍኖ እንዲያልፍ አልፈልግም። እንዴት ነው አርገን ከቨር የምናደርገው? እንዴት ነው መስተካከል የሚቻለው? የብር ከሆነ በብር ጓደኞቿ ምን እንሰራለን፣ ወንድሞቿ ምን እንሰራለን። ምንም የተለየ ነገር የለውም እኮ። ግን ያ አይደለም። ፔኑን ስታውቀው ነው መድኃኒቱን እንትን የምትለው። ህመማቸው የቱ ጋር ነው? ምንድነው የተፈጠረው ነገር? ከሲስተም አንጻር፣ ከአሰራር አንጻር፣ ከፋይናንስ አንጻር። ኦኬ እዚህ ጋር የገባ ነገር አለ፣ እዚህ ጋር ሲተካ ይሄኛው። ምናልባት 30 እና 40 ሰዎች አምጥታ እኮ ውጤታማ የምትሆንበትን ፕሮጀክት ነበር የያዘችው አይደለ? ነገሮች ኮላፕስ ሲያደርጉ ደግሞ የ40 ሰው እንትን ቀላልም አይሆንም እኮ። 100 ሺህም 200 ሺህም 300 ሺህም ፕሮሰስ ተደርጎ የመጡት ብሮች እንደ ቀላል የሚታዩ ሚሊዮን ብሮች አይደሉም። የሆነ ነገር ደግሞ ስራ ይሰራበታል። አንድ ቦታ ፖዚት ተደርጎ አይኑን እየተቀመጠ አይደለም። አንዱን በአንዱ ሲደረግ ወጪ ይሆናል። ህግ ጋር ብትሄዱ ሰርታ ትክፈል ነው የምትችለውን ነው ከስር ከስር የምትከፍለው። እኛ ምንድን ነው ማድረግ ያለብን? እንደ ጓደኛ እኔ ኃላፊነት ወስጄ ይህንን ነገር ለጓደኛዬ፣ ለእህቴ፣ ለሌሎቹም አሪያ የሚሆን ነገር እነሱ እኮ በሚሰሩት ነገርም በመተባበርም መልካም ናቸው የሚለውን ነገር መሰረት ማስያዝ አለብኝ። እኔ ጓደኛ፣ እህቴ፣ ወንድም የሚለው የውሸት እንዲሆን አልፈልግም። እንደተበደለ ሰው እነዚህን እህቶቻችንን ሰምተን ደግሞ ምንድነው መደረግ ያለበት? እንደዚህ አይነት ነገሮች እኔ ብዙ አልፌያለሁ። የቲጂን አገልግልን ጉዳይ ታውቁታላችሁ። ህዝብ በዞረብኝ እቺ ገዳፈኛ መሲ ብርጅስቶን ነች ቀስቅሳ ከእንቅልፌ እዛ ጉዳይ ውስጥ ያስገባችኝ። 15 ደቂቃ አለ፣ ቀጥል። መጨረሻ ላይ ዓለም ዞሮ ህዝብ ዞሮብኝ፣ ግን እግዚአብሔር ይመስገን የሚወዳት ሰው ስላለ፣ እኔንም የሚያከብረኝ ሰው ስላለ 21 ቼክ በድፍረት የጻፈቻቸውን ከ3.2 ሚሊዮን ብር በላይ ተሰብስበው የተመለሰላት ማለት ነው።
አያችሁ አይደለ? አሁን እንትን አይደለም፣ የሆነ ነገር ይበላሻል። ሲበላሽ እንዴት ነው እናስተካክለው? ዓለም ፊቱ ሊዞር ይችላል። ትላንት ጀግናችን ያሉ ዛሬ ሊጥሏችሁ ይችላሉ። ሰንበዲ ደግሞ የሆነ ጊዜ ጠብቆ ስለተናገረ ስለተጣላችሁ አይደለም። አሁን ነገሮቹን ያወሳሰባቸው 30% እና 40% የሚሆኑት ሙኒትን አሁን እዚህ ጋር መጥፎ ነገር የሚናገሩት በአንድም በሌላ መልኩ የሆነ ተበልተው አይደለም የተረበሹ ወይም ደግሞ ይሄን ልክ አይደለም ያሉ ሰዎች ወይም ደግሞ በእነሱ አስተሳሰብ ምናምን። ሄለን አሁን አታውቃችሁም፣ ሁላችሁንም አውስትራሊያ ነው የምንኖረው። ሚዲያ ላይ ስትዞር ግን ያየችውን ነገር ነው ፌር ለማድረግ እንደዚህ አይነት ጓደኛ ሀየውን ያንተን አቅም አውቀዋለሁ። ዋይኖት ለምንድን ነው ሰፖርት ማታደርጋል? ለምንድነው ጌም ማትጫወተው? ለምንድነው እዛ ጋር የሚለቀሳለ እዚህ ደግሞ ብዙ እህቶች ይረዳለሁ። ሰው ስትሆኑ ይሄ ነው የሚሆነው። በዚህ አጋጣሚ ሄለን አንቺም አንዷ ጓደኛችን መሆን መቻል አለብሽ። ዋይዝሊ የሚመጡትን ሰዎች ለማናገርም ትሬት ለማድረግም የተበደሉ ሰዎች አንዳንዴ የሞራል ካሳ የሚያስፈልጋቸው ልጆች አሉ፣ ሰዎች አሉ። ተግባባን? ሙኒት ባልተገባ ነገር ውስጥ ተነቅጣ ከሆነ ያ ነገር የሞራል ካሷን ሶሪ መባል አለባት። ሌሎቹ ተናግረዋቸው ያለቀሱትን ሰዎች መካስ አለብን፣ እንባቸውን ማበስ አለብን። ስንጠግን ዝም ብሎ ብር ሰጥቶ የመወርወር ሳይሆን ሲስተም የማስተካከል ወዳጅነትን የማጠናከር እንደዚህ አይነት ነገሮች እንዳይደግሙ ሌላውም ትምህርት ሆኖ ነው ማለፍ ያለበት። ስለዚህ ችግር ያለባችሁና እንደዚህ አይነት ጉዳይ አለኝ እሷ ጋር ያልተቋጨ የምትሉ ተስፋዬ ክንፍን አናግሩ። ከዚህ በኋላ ግን እስከ ቅዳሜ ጊዜ ስጡኝ፣ በዚህ ሳምንት እስከ ቅዳሜ ጊዜ ስጡኝ። እናንተ እንትን ብለሃል አይደለ ብላችሁ እንቅልፍ አታሳጡኝ። አሁንም እስከ ቅዳሜ በጣም ቢዚ ነኝ፣ ተማሪዎችን አስመርቃለሁ። ከቅዳሜ በኋላ እያንዳንዱን ዶክመንት ይዛለሁ። እስከዛው ድረስ በውስጥ የምታወሩኝ ካለ አወራችኋለሁ። በዚህ 4 ቀንና 5 ቀን ውስጥ ደግሞ ችግር ላይ ነኝ ምናምን የምትሉ ከሆነ ኦዲዮ ላኩልኝ፣ ያለውን ነገር እኔን አናግሩኝ። ከዛን በኋላ እኛ የምናደርገውን ነገር እናደርጋለን፣ ይስተካከላል። የሚያለቅስም ሰው የለም። ስራውም ተመልሶ የምንመሰጋገንበት ጊዜ ይመጣል። ይህንን ሚዲያ የምንጠቀመው ለመልካም ነገር ነው። እሺ ቤተሰቦች፣ የተበደለውን ክሰን፣ ያለቀሰውን እንባውን አብሰን፣ ስራው የተበላሸበትን ወደ ስራው መልሰን የተሻሉ ሰዎች ማድረግ ነው ከኛ የሚጠበቀው። ለእናንተ ጠያቂዎችም መልሶችም እናንተ ናችሁ። ስለዚህ ባለው ነገር ተጋግዘን እህቶቻችንን እናግዛለን፣ እንረዳለን፣ እናስተካክላለን። አብሽሩ። ተስፍሽ እንትን 2200 ሰው አለ። ሄሉ የአንድ ደቂቃ እሺ እናቴ፣ 2200 ሰው አለ እዚህ ጋር ያላችሁ ጤነኞች፣ እሺ ጤነኞች ሁላችሁም ሙኒት ባዮ ስር ገብታችሁ ዩቱብ ቻናል አላት፣ ዩቱብ ላይ ገብታችሁ የተስፍሽ ደጋፊ ኮናችሁ ከተስፍሽ ነው፣ ከኔ ኮናችሁ ከመሲ ነው ብላችሁ ኮመንቱ። ከዛ ኮመንት ላይ 10 ሰው ወስደን የሆነ ስጦታ ስላለ እኔ ጋር ማለት ነው ሄዳችሁ ሰብስክራይብ አድርጋችሁ ነው። ተስፍሽ ከእንቅልፍህ ደግሞ የዛሬ ስንት ወር ቀስቅሼ እንትን ስላልኩህ ይቅርታ ወንድሜ። ፎሎ ያላረጋችሁኝ ፎሎ አድርጉኝ። እሺ ሄሎ ተስፍሽ አመሰግናለሁ። ያው እኔ በደንብ አውቂያትም አይደለም እንዳልኩ እዛ ዛሬ ያየሁትን ነገር ነው። አስቀይሜ ከሆነ ይቅርታ። ያው ልጆቹ ሲያለቅሱ ስላየሁና እዚህ ጋር አንተ የምትሰራው ነገር እና እሷም ደግሞ ብዙ የሚያመሰግናት ሰው አለ፣ በዚህ ጋር ደግሞ የሚያፈርስ ነገር ስላለ የበላ ሰው አለ እኮ ገንዘብ ይሰረቃል እንዲህ ያለ ብሎ እውነትን መጥፎ ነገር ጀስቲፋይ አያደርገውም አይደለም። ይሄ እውነትን ከእውነት ጋር ነው የምታመሳክረው። አሁን ሙኒትን ከበላ ሰው ጋር ራሱ ማመዛዘን እኔ ሙኒትን ብሆን ቅር ይለኛል። በልቶ ከሄደ ጋር ካጠፋ ሰው ጋር አይደለም መመዘን ያለባት። ስታወራ ሰምቻለሁ፣ የልጆች እናት ናት ምናምን። ያ ሁሉ ማች አያረግም ከእሷ ጋር። በልቶ ከጠፋ ሰው ጋር እንዲህ ስልክ ይዘጉ የለ ለምን ስለሱ አታወሩ ምናምን እንደዛ ብሎ ማወዳደር እሷን የለም፣ አያስፈልግም። በቃ ያመነችው ነገር አለ፣ በቃ መልሳለሁ ብላለች። ኦኬ ልጆቿ መጥተው ነው ሶሪ ይቅርታ። እና በተቻለ መጠን ያው እንዳልከው የተቻለውን አድርጎ ዋይ ሌሎቹም ከሚያለቅሱ ከማለት ነው። ያስቀየምኩት ሰው ካለ በጣም ይቅርታ። በድፍረት መጥቼ አንተን ተማምኜ የተናገርኩት። እሺ ችግር የለም። እሺ ስለዚህ እንትን እንላለን። ሰዎችን እንትን አትበሉ። በተለይ ዝም ብላችሁ ስለተገኘ ብቻ ሌባ ሌባ ሌባ፣ ይሄ ስም አይደለም ሲጀመር።
በቃ ማለት ልክ አይደለም። እነዚህ ነገሮች እኔም ላይ ብዙ ጊዜ ደርሰውብኝ ስላለፉ ነው። አንድ ብርም ያልሰጠ ሰውነ ሌባ ሌባ የምትለው፣ ምንም የማይመለከት ሰውነ ሌባ ሌባ የምትለው። የሰጠው ሰው ማየት እንደሰጠና እንዴት እንደሰጠ እኮ ያውቀዋል። ሲጠይቅም በሰጠበት ልክ ነው እና እንትን አይደለም። በቃ ይህንን ሌባ ሌባ የሚለውን ነገር ተዉት። መፍትሄ ላይ አተኩሩ። መፍትሄውን ምንድነው መምጣት ያለ? ሌባ ሌባ ስላልክ የሚመለስላት ልጅ የለም። ብሯን ታርቅባት ይሆን እንጂ ሶሉሽን አትሰጣትም። ሌባ ከማለታችሁ በፊት የተበደላችሁም ሰዎች ያለውን ነገር ለማስተካከል ብራችሁ ተመልሶ መስመሩ እንዲስተካከል እንትን ማለት አለባችሁ። ሞክራችሁ ያጣችሁ ሰዎች አሁን እኔን አናግሩኝ፣ ያለውን ነገር እናስተካክለዋለን። እግዚአብሔር ይመስገን ነገሮች ተስተካክለው ደግሞ ሁሉም ነገር የምንመሰጋገንበት ጊዜ ይመጣል። ይሄ ደግሞ ሩቅ አይሆንም። ስለዚህ በይፋ ሙሉ ኃላፊነቱን ሙኒትና ከሙኒት ጋር የተያያዘ ጉዳዩን ችግር ያለባችሁ ሰዎች ከዚህም በኋላ ተስፋዬ ክንፈ ማሞን አናግሩት። ችግራችሁን ንገሩኝ። እኔ 30 ጊዜም ደጋግማችሁ ንገሩኝ። አዳምጬ መፍትሄ የሚሆነውን ነገር እኔ ራሴ አስተካክልላችሁና ከእግዚአብሔር ጋር አግዛችኋለሁ። ችግር ያለባችሁ ማናችሁም ሰዎች ኮንታክት አድርጉኝ። እሺ። ሙኒት ቤስት ጓደኞች ደግሞ አላችሁ። እኛም ደግሞ ለብቻችን ዋትሳፕ ላይ ማውራት አለብን። ብቻዬን ማድረግ ስላልሆነ መመካከር አለብን። ነገር አለ፣ እንዴት እናድርገው? በዛ ስንል ለውሳኔም እንዳንቸገር ጥሩ አድርገን ተወያይተን እንዴት እናድርገው። ኖርማሊ አሁን ሙኒትን የምንሰማበትን ነገር አይደለም የምንለው እያወራኋቸው ያለሁት። እዛ ጋር ምንድነው የተከፈተው ምንድነው የሚባለውን ነገር በግልጽ ሰምተናል፣ አይተናል። ከይዞ ያላችሁ ሰዎች እኔን አናግሩኝ። እሺ። ስለዚህ እግዚአብሔር ይርዳን፣ ጸሎት አድርጉልን። ይህንን ጉዳይ ከቅዳሜ በኋላ በአዲስ መልክ ጀምረዋለሁ ማለት ነው። አብሽሩ። እሺ፣ ዱዓ አድርጉልኝ። እሺ ተስፍሽ፣ አመሰግናለሁ። መልካም ጊዜ ይሆንልህ። ግን መመዝገቤን አትርሳው። በዚህ አጋጣሚ መዝግበኝ። ችግር የለም። ትምህርት ቤታችን ላይ ትመገቢያለሽ። ያ ዩቲዩብሽ ኤዲቲንጉ በጣም ነው፣ ኢንትሮ በጣም ነው የሚያምረው። ዱባይ ምናምን ያመጣሽበት አኒሜሽን ምናምን ግራፊክስ ምናምን ስክትክትክት ያለው ነገር በጣም ያምራል። የሆነ ፕሮግራም ጀምራችሁ ነበር እየሄዳችሁ መንገድ ላይ ምናምን የተቀረጸው እሱ የእናንተ ፕሮግራም ነው? የአንቺ ፕሮግራም ነው ነበረ? አዎ። ልጁ አልተመቻቸለትም። ለረጅም ጊዜ ወደ ኢትዮጵያ ገብቷል። ያው ከመጠበቅ አንድ ደግሞ መራመድ ይሻላል ብዬ ነው። አብሽሮ። ቆይ አንድ ጊዜ ልደውልና እኔም ልተኛ። ለማንኛውም እናመሰግናለን ሙኒት። ትየው በርቺ። በቃ አለሁኝ። ቅዳሜ መልካም ጊዜ